We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንዴት አላችሁልን? ክብራና ክብራን የመድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ዛሬ ከእናንተ ጋር የጨዋታ ቀን ነውና ስለ ኤሚሬትስ ካፕ እና ስለ ዶርትሙንድ ጨዋታ ጥቂት እናነሳለን። ከዛ በላይ ስለ ብሩኖ ጌሜሬሽ ብዙ እንላለን። እንዲሁም ደግሞ ኢንተርቪውን ከኛ ታዳምጣላችሁ። በዚህ ቻናላችን ከምትወዱት ነገር አንዱ ኢንተርቪው ነው። የብሩኖ ጌሜሬሽ ኢንተርቪው ሃይላይትሊ በእንቃኘዋለን። በጣም ኢንተረስቲንግ ኢንተርቪው ነው። 39 ቁጥር ለምን እንደሚለብስ ታውቃላችሁ። ግን በ39 ቁጥር ተአምር ነበር። በአንድ አጋጣሚ አንድ ክለብ 39 ቁጥር መልበስ እፈልጋለሁ ሳይሎ 39 ቁጥር ሰጥቶት ያውቃል። ስለዛ ቁጥር እናነሳለን። ዲክላን ራይስ፣ ማርቲን ኦዲጋርድ እንዲሁም ደግሞ ገብርኤል ማጋልሽ ቴክስት አድርገውለታል። ምን አሉት? እሱንም እንነጋገራለን። ደጋፊው ተዋጊ እንዲለው ይፈልጋል። እናም ለቡድኑ ምን መስጠት እንደሚፈልግ የተናገረበትን ቃላት በጣም ትወዱታላችሁ። ለንደን ስለመምጣቱና ቤተሰቦችንም ስለማዘዋወሩም የተሰማውን ስሜት ገልጿል። ብቻ ብሩኖ ጌሜሬሽ ምን አለ? እሱን ከኛ ታደምጣላችሁ። አብራችሁን ቆዩ። በምትወዱት አርሰናል ኢንፎ ገጽ ላይ ነው የምትገኙት። አርሰናል ከሻምፒዮን ከሆነ በኋላ የሊጉ ለመጀመሪያ ጊዜ ወደ ኤሚሬትስ ጨዋታ ያደርጋል። ስለዛም እናወራለን። አብራችሁን ቆዩ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። የጨዋታ ቀን ነው ዛሬ በኤሚሬትስ ካፕ። አርሰናል ከቦሩሲያ ዶርትመንድ ከጀርመኑ ክለብ ጋር ጨዋታውን ያደርጋል። ኢንተረስቲንግ ጨዋታ ነው። ምክንያቱም ሁላችንም አርሰናል በኤሚሬትስ ሻምፒዮን ከሆነ በኋላ መመልከት አልቻልንም። አርሰናል ሻምፒዮን ነው በ38ኛው ሳምንት እንደነበር ይታወቃል። እናም ሻምፒዮን ነው በሰለርስ ፓርክ ከክሪስታል ፓላስ ጋር ጨዋታ አድርገን ነው። ከዛ በኋላ አርሰናል ወደ ኤሚሬትስ አልተመለሰም እና ዛሬ ለመጀመሪያ ጊዜ በኤሚሬትስ ከደጋፊዎቹ ጋር ይገናኛል ማለት ነው። ከደጋፊዎች ጋር ከዋንጫው ጋር ሴሌብሬት አድርጓል በትልቅ ፕራይድ በለንደን ጎዳናዎች በኤስሊንግተን ማለት ነው። ግን ደግሞ በኤሚሬትስ አርሰናል አልተመለሰምና ለመጀመሪያ ጊዜ የአርሰናል ደጋፊዎች በቤታቸው በሜዳቸው በሚወዱት ስታዲየም ውስጥ እናም ደግሞ ዋንጫ ባላየው እና ለመጀመሪያ ጊዜ ዋንጫ ባየው ኤሚሬትስ ውስጥ አርሰናል ይመለከቱታል። ደግሞ ነገሩን በጣም ኢንተረስቲንግ የሚያደርገው ኤሚሬትስ የአቡዳቢው የትልቁ የፕሌን ወይም ደግሞ የአውሮፕላን ካምፓኒ ከአርሰናል ጋር ውሉን አራዝሟል። እስከ 2033 የሚያቆየውን ኮንትራክት ከአርሰናል ጋር እንደሚያቆይ ተፈራርሟል። በስታዲየሙም በማሊያው ላይ ማለት ነው። የስታዲየም የስያሜ መብት አለው። ኤሚሬትስ ስታዲየም ነው የሚባለው። እንዲሁም ደግሞ በማሊያው ላይ ኤሚሬትስ የሚለው ስያሜ እስከ 2033 አራዝሟል። ከዛ በኋላ ነው ይሄኛው ጨዋታ የሚከናወነው ማለት ነው። ለይሄኛው ኤሚሬትስ ካፕ የሚዘጋጅበት ዋናው ዓላማ የአርሰናል ስፖንሰር የሆነው ኤሚሬትስ ግዙፉ መንገድ ማለት ነው። እሱን አርሰናል ከሚያስተዋውቅባቸው መንገዶች አንዱ ይሄኛው ውድድር ማዘጋጀት ነው። ቀደም ብሎ ይሄኛው ጨዋታ የሚዘጋጀው በሁለት አይነት የጥሎ ማለፍ ጨዋታዎች ነበር። እናም ጎሎች እንደ ፖይንት አርሰን ቪንገር ነው ጌሙን እንትን ያደረጉት ፎርማቱን ያዘጋጁት እና በሁለት ጨዋታዎች ነበር የሚዘጋጀው። አራት ቲሞች ይሳተፉ ነበረ። አንድ ጎል አንድ ነጥብ ነበረው። 3-0 ብታሸንፉ 3 ጎልና አሸናፊ ነበር የምትሆኑት። ይሄኛው ግን 3 ፖይንት ይጨምርላችሁ 6 ነጥብ ነበር የምታገኙት። የእጅ በእግር ይጀምር ነበር። እንደዚህ አይነት ነገሮች ነበሩት። አርሰን ቪንገር በእግር ኳስ ላይ ማስተላለፍ የሚፈልጋቸው መልእክቶች በዚህኛው ቶርናመንት ላይ ሞክራቸው ነበረ። ግን ላለፉት 5 ዓመታት ኤሚሬትስ ካፕ የተከናወነ በአንድ ፎርማት ነው ወይም በአንድ ጨዋታ ነው ለተከታታይ 5 ዓመታት ማለት ነው። ይሄኛውም እንደዚህ ነው። የሚቀጥለው ሮብ ከኮሞ ጋር የመጨረሻ ወዳጅነት ጨዋታችንን እናከናውናለን። ስለዚህ አንድ ጨዋታ ብቻ ይሆናል ማለት ነው። ኢንተረስቲንግ ነው። አንዳንድ ተጫዋቾች የመጀመሪያ ጌማቸውን ያረጋሉ ተብሎ ይጠበቃል። የመጀመሪያ ለምሳሌ ማርቲን ኦዲጋርድ ከረፍት በኋላ ከዓለም ዋንጫው ከኖርዌይ ቆይታ በኋላ የመጀመሪያ 30 ደቂቃዎችን ይጫወታል ተብሎ ይጠበቃል። ሁለቱ ጋቢዎች ገብርኤል ማጋለሽና ገብርኤል ማርቲኔሊ ባለፈው በነበረው እና በሪያል ቢቲስ 3-1 በተሸነፍንበት የደብሊን የአየርላንድ ጨዋታ ላይ ጥቂት ደቂቃዎች እንዲጫወቱ ተደርጎ ነበረ። 46ኛው ደቂቃ ላይ ነበር ተቀይሮ የገቡት። ከዛ በኋላ እንደገና ተቀይሮ እንዲወጡ 76ኛው ደቂቃ ላይ ተቀይሮ እንዲወጡ ተደርጓል። 30 ደቂቃዎች ብቻ እንዲጫወቱ አሁን 45 ደቂቃዎችን ቢያንስ በትንሹ ይጫወታሉ ተብሎ
ይጠበቃል 45 ደቂቃዎችን ማለት ነው። እንግዲህ ባለፉት ሁለት የወዳጅነት ጨዋታዎች በርካታ ወጣት ተጫዋቾች ወደ ሜዳ ሲገቡ ተመልክተናል። አሁን እንደዚህ አይነት ሚኖር አይመስለኝም። ወደ ውድድሩ የተጠጋን ስለሆነ ዋናው ስኳድ እንኳን ባይኖር፣ ምክንያቱም ፋይናል ላይ የነበሩ ተጫዋቾች ገና አልተመለሱም። ፋይናል ላይ ማለት የደረጃና የዋንጫ ጨዋታ ማለት ነው። በስፔን እና በእንግሊዝ ስኳድ ውስጥ የነበሩ ተጫዋቾች ገና አልተመለሱም። ዊሊያም ሳሊባ ይቆያል። ስለዚህ ዋናው ስኳድ አሁን ለመመለስ ገና ቢሆንም በርካታዎቹ ግን በዋና አሰላለፍ የሚገኙ ተጫዋቾች በዚህኛው ጨዋታ ይኖራሉ ተብሎ ይጠበቃል። ዛሬ ኢንተረስቲንግ ጉዳይ ብሩኖ ጌሜሬሽ ጨዋታ ላይ ጨዋታ ነው። የመጫወት እድሉ በጣም ጠባብ ነው። ምክንያቱም ከኒውካስል ጋር ምንም አይነት ልምምድ አልሰራም። ሰኞ ዕለት ለኒውካስል ሪፖርት አደረገ። ከዛ በኋላ ልምምድ አልሰራም። ከዛ በኋላ ወደ ኤሚሬትስ ወደ ለንደን በረረ። ከአርሰናል ጋር ግን ሁለት ልምምዶችን ሰርቷል። ትናንትና አርሰናል ኦፊሻል ያደረገው ትናንትና አርብ ማለት ነው። ግን ሐሙስ ዕለት ከአርሰናል ጋር ልምምድ ሰርቷል። ኦፊሻል ከመደረጉ በፊት እንኳን አንዳንድ ጥቃቅን ጉዳዮች ቀርተው ስለነበረ ኦፊሻል ባይደረግም ልምምድ ግን ሰርቷል። ሁለት ልምምዶችን ሰርቷል። ግን ለመጫወት ብቁ የሆነ አይመስልም። ልክ እንደ ማርቲን ኦዲጋርድ ይመስለኛል። ካረገም በጣም መጠነኛ ደቂቃዎች ነው ሊያረግ የሚችለው። ከኮሞ ጋር ግን 45 ደቂቃዎችን ሲጫወት የመመልከት እድላችን በጣም ሰፊ ነው የሚሆን ማለት ነውና ዛሬ ጨዋታ አለን ብትመለከቱ በጣም ጋብዛችኋለሁ። ኢንተረስቲንግ የሆነ ጨዋታ ስለሚሆን በኤሚሬትስ ስላለው የደጋፊው ድባብ በጣም የተለየ ስለሚሆን ማለት ነው። ይሄን ካነሳን አይቀር ወደ ብሩኖ ጌሜሬሽ እንምጣ። ብሩኖ ጌሜሬሽ ትናንትና በይፋ የአርሰናል ተጫዋች ሆኗል። 39 ቁጥር ማሊያውን ለብሶ ማለት ነውና በጣም ውብ ነበር እሱን ማስፈረማችን ማለት ነው። ስለ ብሩኖ ጌሜሬሽ ይህን ሳምንት ሙሉ አወራለሁ እና እንዳሰለችኝ ማለት ነው። ቢኮዝ በጣም የጠበቅኩት ፊርማ ስለነበርና ላለፉት ሚካኤል አርቴታን እንደሚወድ ሰው እኔ ለሚካኤል አርቴታ ያለኝ ስሜት ከፍ ያለና ሚካኤል አርቴታ እንደሚወድ ሰው ሶስት ፊርማዎችን በትዕግስት የጠበቀው 3 ጊዜ የጠየቀው 5 ዓመታት የታገሰው ተጫዋች ነው እና ሚካኤል አርቴታ አሁን ካሉት የአርሰናል ስኳዶች ከራይስ ቀጥሎ እንደሱ ሊወደው የሚችል ተጫዋች ያለ አይመስለኝም። እንደሱም በትዕግስት የጠበቀው ተጫዋች ያለ አይመስለኝም። በጣም በትዕግስት ነው የጠበቀው ማለት ነው። እድሜ 28 እስኪደርስ ድረስ ልትሉ ትችላላችሁ። ገና በፓልሜርስ ብራዚል በነበረበት ጊዜ ነው የመጀመሪያው ጥያቄ ነው ኢዱ ያቀረበለት። ከዛ በአንዳንድ የፔፐር ወርኩ ሳይሳካ ቀረ። ከሊዮን ሊያስፈርም ሞከረ። በኒውካስል አዲስ ፕሮጀክት እና በቀረበለት ከፍተኛ ደሞዝ ምክንያት አጣው። እነዛን ሁለት ጥያቄዎች ታግሶ ሚካኤል አርቴታ እናም ደግሞ በአርሰናል የእድገት ውስጥ በጣም ፌስ ካረጉን ተጫዋቾች ውስጥ አንዱ ነው። በጣም ፌስ ካረጉን ማለት ነው። ምክንያቱም አንድ በጣም አሃዝ ልንገራችሁና ላሳምናችሁ 71 ዱዋሎችን አሸንፎናል። ከአርሰናል ጋር በተቃራኒ ከተጫወቱ ተጫዋቾች በድምር በተለያዩ ጨዋታዎች ማለት በድምር 71 ዱዋል ያሸነፈን ተጫዋች የለም። ካይሴዶን ገጥመናል፣ ወይም ሮድሪን ገጥመን ሊሆን ይችላል፣ ኤንዞ ፈርናንዴዝን ገጥመን ሊሆን ይችላል። በርካታ ተጫዋቾች ልጠሩ ትችላላችሁ፣ ወይንም ኤርሊንግ ሃላንድን። እንደሱ ዱዋል ያሸነፈን ተጫዋች የለም። የአርሰናል አማካኞች በዱዋል በድምር የበለጣቸው ተጫዋች ብሩኖ ጌሜሬሽ እና እሱን ነው ልናገኘው የቻልንና ታስታውሱ እንደሆነ የአርሰናል ፕሮጀክት ለዋንጫ መፎካከር ከመጀመሩ በፊት 2 ሲዝን ላይ 8ኛ ቆጣን በኋላ አንድ ሲዝን ላይ 5ኛ ወጣንበታል። ያን ሲዝን ለሻምፒዮንስ ሊግ ልንወዳደር ይገባ ነበር፣ ግን በሴንት ጄምስ ፓርክ ለሻምፒዮንስ ሊግ እንዳንጫወት ያደረገን ኒውካስል ነው። ኒውካስል ብቻ ሳይሆን ብሩኖ ጌሜሬሽ ነበር። ብሩኖ ጌሜሬሽ እኛ ጋር ብዙ ጠባሳዎች ነው ያለን፣ ግን ደግሞ አሁን ለኛ ሊፋለም ወደ ኤሚሬትስ መጥቷል። 39 ቁጥር ለብሷል። በሶስቱም የአርሰናል ማሊያዎች ተተዋውቋል። ዋሬር በሉኝ ብሏል። በአንድ ቃል ስትገልጹኝ ዋሬር ልትሉኝ ትችላላችሁ የሚል ነገር ነው የገለጸ። ብዙ ጥያቄዎች ቀርበውለት ነበር። ለምሳሌ ስለተሰማው ስሜት ተጠይቆ ነበረ። በጣም ደስተኛ እንደሆነ የሚገርም ስሜት እንደተሰማው ሚካኤል አርቴታን እና አንድሪያ በርታን ካወራ በኋላ በጣም ሴፍ ስሜት እንደተሰማው ለማውራት ሞክሯል። እዚህ ስላሉት ጓደኞች ጠይቆት ነበር። 3 ጋቢዎችን እንደሚያውቃቸው መልሷል እና ቢግ ጋቢ ገብርኤል ማጋለች ደጋግሞ ቴክስት ልኮልኛል ብሏል። እየጠበቅኩ ነው መቼም መጣ ላይክ እያለ ደጋግሞ ቴክስት ልኮለታል። ባይዘው ዛሬ አዲስ ታቶ ትመለከታላችሁ። ገብርኤል ማጋለች ግራ እግሩ ባርቱ ላይ የፕሪሚየር ሊግን ሻምፒዮን ያደረገውን ዋንጫ ተነቅሶታልና እሱን ሲያሟሙቅ ካሜራው ዝቅ ሲያደርገው ልትመለከቱ ይችሉ ይሆናል ብዬ አስባለሁ። ስለዚህ ላይ አውጥተን እዚህ ስለመምጣቱ ወይም ደግሞ ኤሚሬትስ ስለመደረሱ ተጠይቆ ነበረ። በጣም የሚገርም ስሜት እንደተሰማው፣ አስደናቂ ባህል ያለው ክለብ እንደሆነ፣ ወደ ለንደን እና ወደ ሞቃታማውና
ወደ እንግሊዝ ዋና ከተማ ቤተሰቦችን ማምጣቴ እንኳን ኩራት ይሰማኛል ብሏልና ቤተሰቦቹ ሙሉ ሙቭ አድርገዋል ወደ ለንደን ከደቡብ ጠረፍ እንግሊዝ ወደ መካከለኛው እንግሊዝ መምጣት ችሏል። ኦልሞስት ኒውካስል ማለት ከለንደን ይልቅ ለፈረንሳይ ይቀርባል፣ ታምናላችሁ? ለፓሪስ ይቀርባል ኒውካስል እና ከዛ ወደ ለንደን መምጣትም ትልቅ ነገር ነው። የአርሰናል ደጋፊዎች ምን ይጠብቁ ሲል ሁሉንም ነገር ለአርሰናል ደጋፊዎች ይሰጣለሁ ብሏል። ሁሉንም ነገር ነው ያለው ቃል በቃል ማለት ለአርሰናል ደጋፊዎች እሰጣለሁ ነው ያለው። እጅግ በጣም ጓጉቻለሁ። እንደ አዲስ ፈተና በሚፈለግበት የህይወት ደረጃ ላይ ይገኛሉ። ዋንጫዎችን ማንሳት ፈልግ ነበርና ዋንጫዎችን ለማንሳት የሚያስችል ክለብ ውስጥ ነው የሚገኘው። ታሪክ መስራት ፈልጋለሁ። ይህንን ለማድረግ በጣም በትክክለኛው ቦታ ላይ እንዳለው ይሰማኛል ሲል ነው ለመናገር የሞከረው። የዓለማችን አስደናቂ አማካኝ ክፍል እንዳለን አስባለሁ አለ። ከዲክላን ራይስ ጋር ስለመጫወት እያሰበ ማለት ነው። ራይስ የጽሁፍ መልእክት ልኮልኛል፣ ቴክስት እዚህ እንደመጣው ገና እና እንደመጣው ከታወቀ በኋላ ከደረሱ ቴክስቶች አንዱ ማርቲን ኦዲጋርድ እንዲሁም ደግሞ የገብርኤል ማጋሊሽ እንዲሁም የዲክላን ራይስ ነው። አሁን ጥላችን ቆሟል ብሎ ነው የላከልኛል። አሁን ጥላችን ቆሟል፣ ባላንጣ አይደለንም እና አሁን ጓደኞች ነን ብሎኛል አለና በጣም ተደስቻለሁ ያን ቴክስት ከሱ በመመልከቴ ብሏል። እና ዲክላን ራይስ ጋር ኦልሞስት 2 ዓመታት ጦርነት ነበሩ ከብሩኖ ጌሜሬሽ። ላይፋችን ከባድ ካደረጉብን ተጋጣሚዎች ውስጥ እንደ አንዱ ብሩኖ ጌሜሬሽ ነው ከኒውካስል ጋር ስንጫወት ማለት ነውና ያን መልእክት ነው መላክ የቻለ። ከአርሰናል ጋር በምንጫወትበት ጊዜ ሁሉ ጨዋታው እጅግ ከባድ ነበር። ኳሱን ይቆጣጠራሉ፣ እንደ አንድ ሰው ይከላከላሉ። ያ ጥምረት እኔም ሊጫወትበት ከመወደው ዘይቤ ጋር ይመሳሰላል። እርግጥ ነው የሊጉ ሻምፒዮኖች መቀላቀል ሁሉ ጊዜ ትልቅ እድል ነው አለና አንድ ቃል ተጠቅሟል፣ እንደ አንድ ይከላከላሉ አለና በዛ መንገድ መጫወት ፈልግ ነበረ ሲል ነው ለመናገር የሞከረ። ስለ አማካኝ ክፍላችን ተጨማሪ ነገሮችን አውርቷል። ኳስ ማቃበል ምን እንደሚጨምር፣ ስለ አማካኝ ክፍላችን ምን እንደሚጨምርም ተጠይቆ ነበረ። ኳስ ማቃበል፣ ብዙ መሮጥ፣ እንደ ተዋጊ መጫወት እችላለሁ፣ እጅ አልሰጥም፣ ቡድኑን ለመርዳት ሞክራለሁ፣ ኳስ ይዞ ለመጫወት ጥሩ ችሎታ አለኝ፣ የተረጋጋውና በጣም ካልሙኝ መጫወት ፈልጋለሁ፣ አንዳንድ ጊዜ ግቦችን ማስቆጠር እችላለሁ፣ እንዲሁም ሁሉም ሰው እዚህ በጣም ደስተኛ እንደሆን ተስፋ አድርጋለሁ ሲል ነው ለመናገር የሞከረ። የኦሎምፒክ ወርቅ ሜዳሊስት ነው ከብራዚል ብሔራዊ ቡድን ጋር። ስለዛም ጉዳይ አንስቶ ነበር። እስካሁን ያደረግኩት ትልቁ ነገር ከብራዚል ብሔራዊ ቡድን ጋር ያሳካሁት ነው እና የወርቅ ሜዳሊያ ነኝ። ለአርሰናል ማሸነፍ ፈልጋለሁ። በእግር ኳስ ህይወቴ ተጨማሪ ዋንጫዎች ማንሳት ፈልጋለሁ እና በ28 ዓመት እጅግ ትክክለኛው ቦታ ላይ እንዳለው ይሰማኛል ሲል ነው ለመናገር የሞከረ። ለመቀላቀል እጅግ ጓጉቼ ነበር አለ። እናም ይህንን ማሊያ ለብሶ መጫወት ማለት ለዋንጫዎች መታገል፣ ልናገኛቸው የምንችላቸው ሁሉም ነገሮች ማሸነፍና ታሪክ መስራት ነው። ስሜን በክለቡ ታሪክ ውስጥ ማስቀመጥ ፈልጋለሁ። አንድ ቀን ስወጣ ተጫዋቾች ወደዚህ መጥተው ብሩኖ ለክለቡ ያደረገው በትክክል ማድረግ እፈልጋለሁ። አንዴ ይሄን በደንብ በገልጾ ደስ ይለኛል። ከዚህ ክለብ ከወጣው በኋላ ተጫዋቾች ሁሌ የማይዘነጉት ብሩኖ ለዚህ ክለብ እንዲህ አድርጓል እንዲልኝ እፈልጋለሁ ነው ያለና ይህ ክለብ ሊደረግለት የሚችለውን ነገር ሁሉ እሰራለሁ፣ ታሪክ እፈጥራለሁ፣ ታሪክ እሰራለሁ ከቡድን ጓደኞቼ ጋር ሲል ነው ለመናገር የሞከረውና ይህ ታሪክ እዚህ አስቀጥዬ በአርሰናል ታሪክ ውስጥ እጅጉን ተወዳጁ ተጫዋች ስለመሆን እሞክራለሁ ለማለት ሞክሯል። ስለ 39 ቁጥሩም አውርቷል። ብዙዎቻችሁ ታውቁታላችሁ 39 ቁጥር ለምን እንደሚለብስ፣ ግን ኢንተረስቲንግ በሆነ መንገድ ነው 39 ቁጥርን የገለጸው። ለምን 39 ቁጥር እንደሚለብስ ማለት ለኔ ትርጉሙ ከሁሉም በላይ ነው አለ። የ39 ቁጥር ንቅሳት አለኝ። አባቴ በብራዚል ከ20 ዓመታት በላይ ታክሲ ሰራተኛ ወይም ታክሲ ድራይቨር ነበር። የታክሲ ቁጥሩ 39 ነበር። ያ ታክሲ በእርግጥም ለቤተሰባችን፣ ለምንኖርበት ቤት፣ ለምግባችን፣ ለልብሳችን፣ ለሁሉም ነገር መሰረት ሆኗል አለ። አባቴ ሁሉንም ነገር በዛች ታክሲ ሰጥቷል፣ ህልሜ እንድኖር አድርጓል ሲል ነውና ስለዚህ ብራዚል ወደሚገኝ ታዋቂ ክለብ የመፈረም እድል ሳገኝ አለ ፓልሜሬስ ነው። የትኛውን ቁጥር መውሰድ ትፈልጋለህ ሲል ጠየቀኝ አለ። ከዛ አባቴ 39 ቁጥር ስጡት አለ። እኔ የተወለድኩበትን ዓመተ ምህረት የሚያንጸባርቅ 97 ቁጥር መውሰድ ፈልጌ ነበረ። ትንሽ ተከፋ። አባቴ ግን አይ 39 ውሰድ፣ 39 ሁሉም ነገር ሰጥቶናል እና ለኛ ቤተሰብ 39 ቁጥር ገድ ነው ሲል መለሰልኝ። አስደናቂው ታሪክ ግን የሚጀምር ከዚህ በኋላ ነው አላ ለብራዚል ከነበርኩበት አንድ ክለብ ወጥቼ ወደ ፓልሜራስ ስመጣ እንደፈረምኩ የኪት ማናጀሩ ቦርሳ ሰጠኛል። ቦርሳውን ስከፍተው ምን አይነት ማሊያ እንደምለብስ አላቅም አለ እና ቦርሳውን ስከፍተው 39 ቁጥር ነው ይሰጠኛል። በጣም ደንግጬ ወደ ኪት ማናጀሩ ሂጄ ለምን 39 ቁጥር
ሰጠኝ አልኩት። እሱም ካልፈለግከው መቀየር ትችላለህ አለኝ። እኔም አይ የምፈልገው ቁጥር ነው የምፈልገው ቁጥር እንዴት እናወቅ ብዬ ደንግጬ ነው። ወዲያውኑ ወደ አባቴ ደወልኩለት አለ። 39 ቁጥር እኮ ሰጡኝ አልኩት። አየህ ይሄ ቁጥር ለኛ ገድ ነው አለኛል። ከዚህ ጊዜ ጀምሮ 39 ቁጥርን እለብሳለሁ አለ እና ለደጋፊዎቹ ምን ታስተላልፋለን ብለው ጠይቀውት ነበረ። ብሩኖም ለኔ ያለኝ መልእክት ስላደረጉልኝ ነገር ሁሉ አመሰግናለሁ፣ ስለጠበቁኝ እና ስላደረጉልኝ አቀባበል በጣም አመሰግናለሁ። ለላካችሁልኝ መልእክቶች ሁሉ ከእናንተ ጋር ለመቀላቀል እጅጉን ጓጉቻለሁ። ቃል እገባለሁ፣ የሚቻለኝ ሁሉ አደርጋለሁ። እንዳልኩትም እኔ የእናንተ ተዋጊ ነኝ፣ ከቶንም የእናንተ ዋሪየር ተዋጊ ነኝ፣ ከቶንም እጅ አልሰጥም። እንደ እግዚአብሔር ፍቃድ ብዙ መልካም ትዝታዎችን አብረን እንፈጣለን ተስፋ አደርጋለሁ ሲል ነው ለመመለስ የሞከረው። 4 ቋንቋዎች መናገር የሚችለው ብራዚላዊ ተዋጊ ኤምሬትስ ደርሷል። እሱን ነው ሉላችሁ መወደው። በመጨረሻ ግን ስለ ብሩኖ ጊሜሬሽ መወደው ተጫዋች ስለሆነ አርቴታ መወደው ተጫዋች ስለሆነ በርካታ ፕሮግራሞችን እንሰራላችኋለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይወዳችሁ